አንዲት ሴት ለመጀመሪያ ጊዜ ስታይህ ስላንተ ሙሉ ግምት ለመስጠት ስንት ሰከንድ ወይም ደቂቃ የምትወስድ ይመስልሃል? 10 ደቂቃ፣ 5 ደቂቃ ወይስ ራታችሁን በልታችሁ እስክትጨርሱ ድረስ? አይደለም። ሳይንሱ በጥናት ደጋግሞ እንዳረጋገጠው ከሆነ አንዲት ሴት ስለ ስብዕናህ፣ ስለ በራስ መተማመንህና ስለ ማህበራዊ ደረጃ የመጀመሪያውንና ትልቁን ውሳኔ የምትወስነው በአይኗ ባየችህ በሰከንዶች ውስጥ ብቻ ነው። ብዙ ወንዶች ይህንን ወርቃማ ህግ ባለማወቃቸው ብቻ ገና አፋቸውን ከፍተው ሳይናገሩ ምርጥ የሚባሉ የህይወት አጋጣሚዎችንና ድንቅ ሴቶችን በሰከንድ ውስጥ ያጣሉ። ዛሬ በዚህ ቪዲዮ ሴቶች አንተን ባዩህ ቅጽበት በድብቁ አእምሯቸው የሚመዝኑባቸውን 3 ወሳኝ ስነልቦናዊ ነጥቦች በዝርዝር እናያለን። በተለይ የመጨረሻው 3ኛ ነጥብ ማንም ወንድ ትኩረት የማይሰጠው ነገር ግን የሴቶችን ልብ ሙሉ በሙሉ የሚቆጣጠር ድብቅ ሚስጥር ነው። ወደ መጀመሪያው ጥልቅ ክፍል ስንገባ አፋችንን ከፍተን ሰላም ነሽ ከማለታችን በፊት ስለኛ ማንነት ጮክ ብሎ የሚናገረውን ተፈጥሯዊ መዋቅር እናገኛለን። እሱም የአካላዊ ቋንቋ ወይም በነን ቨርባል ኪዩ በመባል ይታወቃል። በሳይኮሎጂ ሳይንስ ውስጥ ትልቅ ቦታ ያለው ጥናት እንደሚያሳየው በሰዎች ግንኙነት ውስጥ ከ70 በመቶ በላይ የሚሆነው መልእክት የሚተላለፈው በቃላት ሳይሆን በሰውነት እንቅስቃሴ፣ በአይን እይታና በአቀማመጥ ነው። ይህ ማለት ገና ሩቅ ሆነ ወደ እሷ ስትራመድ አእምሮዋ ያንተን የሰውነት ቋንቋ መተርጎም ይጀምራል። አንድ ምሳሌ እንውሰድ። አንድ ካፌ ውስጥ ተቀምጠሃል እንበል። 2 ወንዶች በተከታታይ ወደ ካፌው ገቡ። መጀመሪያ የገባው ወንድ ትከሻው የጎበጠ፣ አንገቱን ደፍቶ ወደ መሬት የሚመለከት፣ እጆቹን ኪሱ ውስጥ ከቶ የሚደናገጥና በጣም ፈጥኖ የሚራመድ ነው። ሁለተኛው የገባው ደግሞ ትከሻው ሰፋ ያለ፣ ደረቱ ቀጥ ያለ፣ አንገቱን ቀና አድርጎ ሰዎችን በእርጋታ አይን ላይን እያየ በሰከነና በተረጋጋ እርምጃ የሚራመድ ነው። ንገረኝ እስኪ ያቺ ካፌ ውስጥ ያለች ሴት ገና ሳይናገሩ በሰከንድ ውስጥ የማንኛውን ወንድ ስብዕና ከፍ አድርጋ ትመዝናለች ብለህ ታስባለህ? በእርግጥም የሁለተኛውን ወንድ ማንነት ከፍ አድርጋ ትመዘግባለች። ለምን ይሄ ይሆናል ካልክ፣ ምክንያቱ ደግሞ በራስ መተማመን ያለው ወንድ በአካባቢው ላይ ፍጹም ምቾት እንዳለው ያሳያል። ስነ ልቦናዊ ደህንነትን ይሰጣል። ሴቶች በተፈጥሯቸው በጥንታዊ የአመራረጥ ስነ ልቦና ምክንያት ከአካባቢው ጋር የሚስማማ ጥበቃ ሊያደርግ የሚችልና ፍርሃት የሌለበትን ወንድ ድብቁ አእምሯቸው በከፍተኛ ሁኔታ ይፈልገዋል። ትከሻህን አጉብጠህ ስትሄድ አእምሯ ሳያውቀው ይህ ወንድ በራሱ ላይ እምነት የለውም ወይም ደግሞ የሆነ የደበቀው ነገር አለ ወይ ደግሞ ከፍተኛ ጭንቀት ውስጥ ነው የሚል ቀይ መብራት ያበራል። ታዲያ አንተ ምን ማድረግ አለብህ? መፍትሄው ቀላልና ግን ተደጋጋሚ ልምምድ የሚፈልግ የስነ ልቦና ስልት ነው። የመጀመሪያው ቀጥ ያለ አቋም ይኖርህ። ሁልጊዜ ስትራመድም ሆነ ስትቆም ትከሻህን ወደ ኋላ ሰብሰብ አድርገህ ደረትን ቀና አድርግ። ይህ በአካላዊ ሳይንስ የቴስቶስትሮን ሆርሞን እንዲጨምርና የኮርቲሶል ወይም የጭንቀት ሆርሞን እንዲቀንስ ያደርጋል። አንተ ሳታውቀው ራስህን በኃይልና በስልጣን ቦታ ላይ ታገኘዋለህ። ሁለተኛው የአይን ላይን እይታ ነው። ከአንዲት ሴት ጋር አይን ላይን ስትገጣጠሙ ወዲያውኑ አይንህን ወደ መሬት አትስበር። አይንህን ወዲያውኑ መስበር የስነ ልቦና መሸነፍ ወይም የፍርሃት ምልክት ነው። ይልቁኑ ለ1 ወይም ለ2 ሰከንድ በእርጋታ አይን ላይን ተመልከታት። የአይን ግንኙነትን ማቆየት የምትችል ወንድ ከሆንክ በውስጥህ ትልቅ የውስጥ ጥንካሬና ድፍረት እንዳለ ትመሰክራለች። ሶስተኛው የሰከነ ፈገግታ ነው። ፊትህን አታኮሳትር። ከመጠን በላይ ጥርስህን እያሳየህ መሳቅ ሳይሆን ትንሽና ማራኪ የሆነች የሰከነች ፈገግታ ፊትህ ላይ ትኑር። ይህ ፈገግታ አንተ በቀላሉ የምትቀረብ ሰላማዊና ማህበራዊ ህይወትህ የተስተካከለ ወንድ መሆንክን ያሳያል። ብዙ ወንዶች የሚያደርጉት ትልቁ ስህተት ሴቷን ሲያዩ ስልካቸውን አውጥተው ማየት ወይም ደግሞ ራሳቸውን ስራ የበዛባቸው አስመስለው ለመደበቅ መሞከር ነው። ይህ ፍጹም ስህተት ነው። ስልካቸውን የሚጎረጉሩ ወንዶች ማህበራዊ ጭንቀታቸውን ለመደበቅ እየሞከሩ መሆኑን ሴቶች በፍጥነት ይረዱታል። ስለዚህ ወንድሜ ወደ የትኛውም ማህበራዊ ቦታ ስትገባ መጀመሪያ የሰውነትህን ቋንቋ አስተካክል። ሰውነትህ ካንተ በፊት እንዲናገርና እድል እንዲቀናው አድርግ። ወደ ሁለተኛው ወሳኝና ሳይንሳዊ ክፍል ስንሸጋገር የሰውን ልጅ አእምሮ ሙሉ በሙሉ የሚያታልለውን አንድ ትልቅ የስነ ልቦና ህግ እናገኛለን። እሱም የሃሎ ኢፌክት ይባላል። የሃሎ ኢፌክት ማለት ሴቶች በአንድ ወንድ ላይ አንድ ጥሩ ውጫዊ ነገር ሲያዩ፣ ለምሳሌ ንጹህና ስርዓት ያለው አለባበስ፣ አእምሯቸው ሳያውቀው ያንን ወንድ በሌሎችም የማንነት ክፍሎቹ ለምሳሌ ታማኝነቱ፣ ብልህነቱ፣ ስብዕናውና ጨዋነቱ ፍጹም ጥሩ እንደሆነ አድርገው በደፈናው የመገመት ዝንባሌ ነው። እዚህ ላይ አንድ ትልቅ መስመር ማስመር እፈልጋለሁ። ብዙ ወንዶች ሴቶች ውድ ልብስና ሀብታም ወንድ ብቻ ነው የሚወዱት ብለው ያስባሉ። ይህ ፍጹም የተሳሳተ አስተሳሰብና ትልቅ የተስፋ መቁረጥ ሰበብ ነው። ሴቶች በመጀመሪያው እይታ የሚመዝኑት የልብስን ዋጋ ወይም ብራንድ ሳይሆን ለራስህ የምትሰጠውን ክብርና ንጽህናን ነው። ውድ ልብስ ለብሰህ ነገር ግን ጫማህ የቆሸሸ፣ ጺምህ ያልተስተካከለና መጥፎ ጠረን ያለብህ ከሆነ ያ የለበስከው ውድ ልብስ ምንም ዋጋ አይኖረውም። በተቃራኒው ተራና ተመጣጣኝ ልብስ ለብሰህ ግን ደግሞ ፍጹም ንጹህ፣ በደንብ የተተኮሰና የተስተካከለ ገጽታ ካለህ የሃሎ ኢፌክት ባንተ ላይ መስራት ይጀምራል።
ይጨምራል። አንድ ምሳሌ እንመልከት። አንድ ወጣት ወደ ቀጠሮ ቦታ ሄደ። የለበሰው ሸሚዝ ተራ ቢሆንም ፍጹም ነጭና ንጹህ ነው። ጫማው በደንብ ተወልውሏል። ጺሙና ጸጉሩ በሚገባ ተስተካክሏል። እሷ ገና ወደሱ ስትጠጋ የሚሸታት ደስ የሚልና የሰከነ የወንድ ሽታ ነው። አእምሯ ወዲያውኑ ምን ብሎ ይተረጉማል መሰለ? ይህ ወንድ ለራሱ ትልቅ ክብር አለው። ራሱን በአግባቡ የሚያስተዳድር፣ ህይወቱን በስርዓት የሚመራና ዝርዝር ነገሮች ላይ ትኩረት የሚሰጥ ወንድ ነው የሚል ውሳኔ ላይ ይደርሳል። በመጀመሪያው እይታ የሴቶችን ትኩረት የሚስቡ ሶስት ዋና ዋና የገጽታ ክፍሎች አሉ። እነዚህም የመጀመሪያው ጫማ ነው። ሴቶች በብዛት የወንድን ልጅ ጫማ በጥንቃቄ ይመለከታሉ። የቆሸሸ የተበላሸና ስርዓት የሌለው ጫማ ማድረግ በህይወት ላይ ያለህን መዘናጋትና ስንፍና ያሳያል። ጫማ ሁልጊዜ ንጹህና ከለበስከው ልብስ ጋር የተጣጣመ መሆን አለበት። ሁለተኛ ሽታ ነው። የማሽተት ስሜት በቀጥታ ከአእምሮ የስሜትና የትውስታ ማዕከል ጋር የተገናኘ ነው። አንድ ሴት ካንተ የምታገኘው ሽታ በጣም ማራኪና የወንድነት የሰከነ ሽታ ከሆነ በውስጧ ለአንተ ያላት መስህብ በከፍተኛ ሁኔታ ይጨምራል። ከልክ በላይ የሚያፍን ሽቶ አትጠቀም። ይልቁኑ ደስ የሚልና የሰከነ ሽቶ ተጠቀም። ሶስተኛው የጸጉርና የጺም አያያዝ ነው። ጸጉርህና ጺምህ በአግባቡ መታጠቡ፣ መበጠሩና መስተካከሉ መሰረታዊ ነገር ነው። ይህ ያንተን የዲሲፕሊን ደረጃ ያሳያል። ወንድሜ፣ ንጽህናና አጠቃላይ ገጽታ ማለት ለራስህ የምትሰጠው የመጀመሪያው የምስክር ወረቀት ነው። ለራሱ ክብር የሌለውና ራሱን በንጽህና የማይጠብቅ ወንድ ለሌላ ሰው ክብር ሊሰጥ አይችልም ብለው ሴቶች ያስባሉ። ስለዚህ ውድ ልብስ ፍለጋ አትሮጥ። ይልቁኑ ባለህ ልብስ ላይ ንጽህናን የተስተካከለ ማድረግንና ስርዓትን ጨምርበት። የሃሎ ኢፌክት የራሱን ስራ ሰርቶ የሴቷን ልብ እንዲማርክ መንገድ ክፈትለት። ወደ ሶስተኛውና እጅግ ወሳኝ ወደ ሆነው ክፍል ደርሰናል። ይህ ነጥብ መግቢያው ላይ እንደነገርኩ አብዛኞቹ ወንዶች ትኩረት የማይሰጡት ነገር ግን ሴቶች አንተን ፍጹም የሚመዝኑበትና እውነተኛ ማንነትን የሚያወጡበት ታላቅ የስነ ልቦና መፈተኛ ነው። እሱም ማህበራዊ ብቃት ወይም ሶሻል ኢንተለጀንስ በመባል ይታወቃል። አንዲት ሴት ካንተ ጋር ለመጀመሪያ ጊዜ ስትገናኝ የምትመለከተው አንተ ለሷ የምታሳየውን እንክብካቤ ብቻ አይደለም። ይልቁንም አንተ ከአጠቃላዩ ማህበረሰብ ከማታውቃቸው ሰዎችና ከጓደኞች ጋር የምታደርገውን ግንኙነት እና ባህሪህን በጥንቃቄ ትከታተላለች። ምክንያቱም አንድ ወንድ ለወደዳት ሴት ገና መጀመሪያ አካባቢ ጥሩ ለመሆን ሊያስመስል እንደሚችል ታውቃለች። ነገር ግን ያ ወንድ ከሌሎች ሰዎች ጋር ያለው ግንኙነት ፍጹም ሊደበቅ የማይችል እውነተኛ ማንነቱ መሆኑን ትረዳለች። አንድ ምሳሌ እንውሰድ። ከአንድ ሴት ጋር ካፌ ውስጥ ተቀምጠሃል እንበል። አንተ በጣም ደስ የሚል ቃላትን ትናገራለህ፣ ታሞግሳታለህ፣ በፍቅር አይን ታያታለህ። ነገር ግን አስተናጋጁ ምግቡን ወይም ቡናውን ይዞ ሲመጣ ድንገት ትንሽ ስህተት ቢሰራ አንተ ፊትን አኮሳትረህ በአስተናጋጁ ላይ በኩራትና በንቀት የምትጮህበትና የምታመናጭቀው ከሆነ ያቺ ሴት በአንተ ላይ ያላት አጠቃላይ አድናቆት ወዲያውኑ ወደ ዜሮ ይወርዳል። በአእምሯ ውስጥ ይህ ወንድ አሁን እኔን ለመማረክ እየጣረ ስለሆነ ነው እንጂ እውነተኛ ባህሪው ጨካኝ፣ ሰውን የሚንቅና ስርዓት የሌለው ሰው ነው የሚል ትልቅ የስጋት ደወል ይጮሃል። ሴቶች ማህበራዊ ብቃትን የሚመዝኑባቸው ዋና ዋና ቦታዎች እነዚህ ናቸው። የመጀመሪያው ለአስተናጋጆችና ለዝቅተኛ ሰራተኞች የምታሳየው አክብሮት። ታክሲ ውስጥ፣ ሬስቶራንት ውስጥ ወይም ደግሞ መንገድ ላይ ምንም አይነት ስልጣንና አቅም ለሌላቸው ሰዎች የምታሳየው ትህትናና አክብሮት ያንተን የውስጥ ስብዕናና ጥንካሬ ያሳያል። ደካማ ወንዶች ራሳቸውን ትልቅ አድርገው ለማሳየት ደካማ ሰዎችን ይነቅፋሉ። ጠንካራና በራስ መተማመን ያለው ወንድ ግን ለሁሉም ሰው እኩል አክብሮት ይሰጣል። ሁለተኛ፣ ከጓደኞች ጋር ያለህ ግንኙነትና የአመራር ብቃት። ከጓደኞች ጋር ስትሆን የምትመራ፣ ሐሳብህ የሚደመጥ፣ ሰዎችን የምታከብር ወንድ መሆንክን ካየች አንተ በወንዶች ማህበረሰብ ውስጥ ትልቅ ቦታ ያለህ መሆንክን ትረዳለች። ወንዶች የሚያከብሩትን ወንድ ደግሞ ሴቶች በቀላሉ ያከብሩታል። በሶስተኛ ደረጃ፣ ለድንገተኛ ክስተቶች የምትሰጠው ምላሽ። በመጀመሪያው እይታ ወቅት የሆነ ያልታሰበ ድንገተኛ ችግር ቢፈጠር፣ ለምሳሌ ሂሳብ ስትከፍል ኪስ ውስጥ ገንዘብ ባይኖር፣ ስልክ ባይሰራ ወይም የሆነ ነገር ቢደፋ የምትደናገጥ፣ የምትቆጣ ከሆነ ማህበራዊ ብቃትህ ዝቅተኛ መሆኑን ያሳያል። በተቃራኒው ነገሩን በቀልድና በተረጋጋ መንፈስ የምታልፈው ከሆነ በአንተ መረጋጋት ትማረካለች። ወንድሜ፣ ማህበራዊ ብቃት ማለት ሰው የመያዝና የማክበር ጥበብ ነው። አንዲት ሴት ካንተ ጋር ስትሆን የወደፊት ህይወቷን አብራ ነው የምታየው። ከሰዎች ጋር ያለህ መልካም ግንኙነት ያንተን ደግነት፣ ብልህነትና እውነተኛ መሪነት ስለሚያሳይ በመጀመሪያዎቹ እይታ ውስጥ ትልቁን ማህተም ያሳርፋል። ስለዚህ ከማንም ሰው ጋር ስትገናኝ እውነተኛና አክባሪ ማንነት ይኑርህ። በአጠቃላይ አንዲት ሴት በመጀመሪያ እይታ የምትመዝንህ በእነዚህ ሶስት ዋና ዋና ሳይንሳዊ ነጥቦች ነው። አንደኛው የአካላዊ ቋንቋህና በራስ መተማመንህ። ንግግር ከመጀመሩ በፊት ሰውነትህ ቀጥ ብሎና በእርጋታ ጥንካሬህን እንዲመሰክር አድርግ። ሁለተኛ፣ ንጽህናህና አጠቃላይ ገጽታህ። በሃሎ ኢፌክት ህግ መሰረት ጫማህን፣
ሽታህንና አጠቃላይ ንጽህናህን በመጠበቅ ለራስህ ያለህን ክብር አሳይ። ሶስተኛ ማህበራዊ ብቃትህ። ለሌሎች ሰዎች የምታሳየው አክብሮትና ትህትና ያንተን እውነተኛና ምርጥ ስብዕና እንዲገልጽ መንገድ ክፈት። እነዚህን ሶስቱን ነጥቦች በአግባቡ የተገነዘበ ወንድ በማንኛውም ማህበራዊ መድረክ ላይ ፍጹም ተመራጭና ማራኪ መሆኑ አይቀሬ ነው። ንቁ ሁን። እነዚህን ህግጋት በህይወቱ ውስጥ ተለማመዳቸው። ይህ ቪዲዮ አዲስ ንቃት ከለገሰ አሁኑኑ ቪዲዮውን ላይክ ማድረጉ እንዳትረሳ። አንተስ በመጀመሪያው እይታ ላይ የትኛው ነጥብ የበለጠ ወሳኝ ይመስልሃል? ሐሳብንና ልምድህን ኮሜንት ላይ አካፍለኝ። ለዚህ ቻናል አዲስ ከሆንክ ደግሞ ሰብስክራይብ በማድረግ ይህንን ታላቅ ማህበረሰብ ተቀላቀል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።